በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 29 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ታዲዮስ ሐዋርያ። ቅዱሳን ሐዋርያት አባቶቻችን ጌታችን ኢየሱስ ክርስቶስን በተከተሉበት ሰዓት ዕድሜያቸው በሦስት ደረጃ የተከፈለ እንደነበረ የቤተ ክርስቲያን ትውፊት ያሳያል። እንደ ወንጌላዊ ዮሐንስ ያሉት በሃያዎቹ ውስጥ፣ ቅዱስ ታዲዮስን የመሰሉ ደግሞ በ30ና በ40ዎቹ ውስጥ የነበሩ ሲሆን እነ ቅዱስ ጴጥሮስ ደግሞ በ50ዎቹ ውስጥ የሚገኙ ነበሩ። ደቀ መዛሙርቱ ከወጣቶችም ከጎልማሶችም ከአረጋውያንም የተዋቀሩ ነበሩ ማለት ነው። ቅዱስ ታዲዮስ በቀደመ ስሙ ልብድዮስ ሲባል የነበረ ሲሆን በአንዳንድ መጻሕፍት ውስጥ በተለይ በምስራቅ ኦርቶዶክሶች ስምዖንና ይሁዳ እየተባለም ተጠርተዋል። ቅዱሱ ጌታችን ተከትሎ ከ12ቱ አንዱ ሆኖ በፈጣሪው ተመርጦ 3 ዓመት ከ3 ወር ከጌታ እግር ተምሮ በእርገቱ ተባርኮ በበዓለ ሃምሳ 71 ልሳኖችን ተቀብሎ ሐዋርያት ዕጣ ሲጣጣሉ የበኩሉን አህጉረ ስብከት ተካፍሎ ዓለምን ዞሯል። ቅዱስ ታዲዮስ እስከ እርጅናው ድረስ ለወንጌል ሲተጋ ኑሯል። ጌታችንም በጊዜው በአካል እየተገለጸ አጽናንቶታል። ከብዙ የድካምና የመከራ ዘመናት በኋላም ሐምሌ 2 ቀን አርፏል። ቅዱሱ ሐዋርያ ያረፈው ሶርያ ውስጥ ሲሆን ከ250 ዓመታት በኋላ ቤተ ክርስቲያኑ ታንጾለት በዚያች ቀን ወደ ቁስጥንጥንያ ፈልሷል። ይህንን ያደረገው ደግሞ ታላቁ ንጉሥ ቅዱስ ቆስጠንጢኖስ ነው። ከሐዋርያው ዘንድም ብዙ ታምራት ተደርገዋል። ቅዱስ ዋርሱኖፋ ሰማዕት። ቅዱሱ በትውልድ ግብፃዊ ሲሆን ገና ከልጅነቱ ጣዕመ ክርስትና የገባው ነበር። መጽሐፍትን በማንበብ ክርስትናንም በመለማመድ ስላደገ በሰውና በእግዚአብሔር ፊት የመወደድ ሞገስ ነበረው። በዕድሜው እየጎለመሰ ሲሄድ በተጋድሎ እየበረታ ሄደ። በወቅቱ እርሱ የነበረባት ሀገረ ጳጳስ በማረፉ ሊቃውንቱና ሕዝቡ ተሰብስበው አምላክን ጠየቁ። እንደሚገባም መከሩ። በደንብ አስተውለዋልና እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ሁሉም ቅዱስ ዋርሱኖፋን መረጡ። ዛሬን አድርገውና በአባቶቻችን ዘመን ሕዝቡም ሆነ ሊቃውንቱ መሪ መምረጥን ያውቁ ነበር። ተመራጮቹ ደግሞ እንኳን ዘመናችን ሹሙኝ ምረጡኝ ሊሉ በአካባቢው አይገኙም ነበር። ቅዱስ ዋርሱኖፋ ለጵጵስና እንደመረጡት ሲያውቅ ጎዬ እንዲል መጽሐፍ ጨርቄን ማቄን ሳይል በሌሊት ጠፍቶ በረሃ ገባ። እንዲህ ነበሩ አበው። በገባበት በረሃ ውስጥ በዓት ሰርቶ በጾም በጸሎትና በስግደት በርትቶ ዓመታትን አሳለፈ። እርሱ በበረሃ እያለ ዘመነ ሰማዕታት ጀምሮ ብዙ ክርስቲያኖች አልቀው ነበር። እሱ ግን ከዓለም ርቋልና ይህንን አላወቅም ነበር። አንድ ቀን መልአከ እግዚአብሔር መጥቶ አንተ በስሙ ደማቸውን ለሚያፈሱ አክሊላት እየታደለ ሰማያዊ ርስትም እየተካፈለ ነውና አትሰማህምን? አለው። ቅዱስ ዋርሱኖፋም ለካም እንዲህ ያለ ክብር አምልጦኛል ብሎ በረሃውን ትቶ ወደ ከተማ ወጣ። መልአኩም እንዳለው ክርስቲያኖች ሲሰቃዩ ደረሰ። ቅዱሱም ሳያመነታ ስመ ክርስቶስን ሰብኮ ብዙ ተሰቃይቶ በዚች ቀን አክሊለ ሰማዕትን በአክሊለ ጻድቃን ላይ ደርቧል። እጨጌ አባ ዮሐንስ ዘጎንድ። ጻድቁ ተወልደው ያደጉት በኢየሩሳሌም ሲሆን ነገዳቸውም እስራኤላዊ ነው። ነገር ግን ተጋድሏቸውን የፈጸሙት በአገራችን ኢትዮጵያ ውስጥ ነው። እጨጌ አባ ዮሐንስ ከአቡነ ገብረ መንፈስ ቅዱስ ቀጥሎ ባለ ረጅም ዕድሜ ጻድቅ መሆናቸውም ይነገራል። አቡነ ገብረ መንፈስ ቅዱስ ያረፉት በ562 ዓመታቸው ሲሆን እጨጌ አባ ዮሐንስ ደግሞ በ500 ዓመታቸው ነው። የሚገርመው ጻድቁ የታላላቁ ጻድቃን ገብረ መንፈስ ቅዱስ፣ ተክለ ሃይማኖት፣ ሳሙኤል፣ ዜና ማርቆስና ሌሎችም ባልንጀራ ነበሩ። በዛ ዘመን ዘረኝነት በቅዱሳኑ ዘንድ አልነበረምና ነጭ ሆነ ጥቁር ከየትም ይምጣ የሰው ልጅ መሆኑ ብቻ በቂ ነበር። እጨጌ አባ ዮሐንስ በሀገራችን 5 በዓቶች የነበሯቸው ሲሆን በአንድ በዓት የሚኖሩት ለ50 ዓመት ነበር። በዚህም በኢየሩሳሌም ለ50 ዓመት፣ በኢትዮጵያ ደግሞ ለ450 ዓመታት ኖረዋል። ከበዓቶቻቸው አንዱ ደብረ ሊባኖስ ሲሆን በገዳሙ ለ50 ዓመታት አበምኔት ወይም እጨጌ ሆነው አገልግለዋል። እጨጌ የሚባሉትም በዚህ ምክንያት ነው። ጻድቁ የመጨረሻ ዘመናቸውን ያሳለፉት ጉንድ ተክለ ሃይማኖት ገዳም ነው። ገዳሙ የሚገኘው በሰሜን ጎንደር ዞን በለሳ ወረዳ ውስጥ ሲሆን የመሰረቱትም ራሳቸው ናቸው። ነገር ግን በራሳቸው እንዲጠራ አልፈለጉምና ገዳሙ የሚጠራ በወዳጃቸው በአቡነ ተክለ ሃይማኖት ስም ነው። ጉንድ እኛ ኃጥአን ሳይገባን ያየነው ገዳም ነው። ዛሬም ድረስ ድንቅ የሆኑ አበው የሚኖሩበት ታምራትም የማይቋረጥበት ፈዋሽ ጠበል ያለው ደግ ገዳም ነው። ጻድቁ እጨጌ አባ ዮሐንስ ግን አስታዋሽ አጥተው እየተዘነጉ ካሉ ቅዱሳን አንዱ ናቸው።
ምንም ዛሬ አጽማቸው ፈልሶ ወደ ደቡብ ኢትዮጵያ አካባቢ ቢሄድም እርሳቸው በ500 ዓመታቸው ያረፉት በዚህ ገዳም ውስጥ ነው። እግዚአብሔር ከሐዋርያው ከሰማዕቱና ከጻድቁ ክብርን በረከትን ያሳትፈን። ሐምሌ 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ታዴዎስ ሐዋርያ ፍልሰቱ፣ ቅዱስ ዋርሱኖፋ ሰማዕት፣ እጨጌ አባ ዮሐንስ ዘጉንድ። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት የፈጣሪያችንና ጌታችን ኢየሱስ ክርስቶስ በዓለ ልደት፣ ቅዱስ ጴጥሮስ ተፍጻሚተ ሰማዕት፣ ቅዱስ ማርቆስ ዘቶርማቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት፣ ቅዱስ ቀለሚንጦስ ሐዋርያ፣ ቅዱስ ቴዎድሮስ ንጉሠ ኢትዮጵያ፣ ጉባኤ ሰማዕታተ ንጹሐን፣ ቅድስት አርሴማ ድንግል። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የመጀመሪያው የሐዋርያው ጴጥሮስ መልእክት ምዕራፍ 5 ቁጥር 3 ለመንጋው ምሳሌ ሁኑ እንጂ ማኅበሮቻችሁን በኃይል አትግዙ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት